በዘንድሮ ዓለም ዋንጫ ለየት ባለ ትርኢታቸው እየተመለከትናቸው ያሉት ኖርዌጂያኖች ምንድነው ሊነግሩን እየፈለጉ ያሉት? ምንድነው እያስታወሱን ያሉት የሚለውን እስኪ ዛሬ ባጭሩ እንመለከታለን። አብራችሁን ቆዩ። ብሩክ ባባ ነኝ። ታሪኩ እንዲህ ነው። በስምንተኛው መቶ ክፍለ ዘመን የቫይኪንግ ኪንግደም ሲጀምር ከስካንዲኔቪያን ሀገሮች የተነሳው የቫይኪንግ ኪንግደም አውሮፓን ሲያስጨንቅ፣ አውሮፓን ሲያጥለቀልቅ እንመለከታለን። ታሪኩ እንደዚህ ይጀምራል። ይሄ የቫይኪንግ ኪንግደም ከስምንተኛው መቶ ክፍለ ዘመን ጀምሮ እስከ 11ኛው መቶ ክፍለ ዘመን ድረስ የቀጠለ ሲሆን አብዛኛውን ጉዟቸውን ወደ ምስራቅ በማድረግ የተለያዩ ሀገራትን ወረራ ሲያደርጉ ከተለያዩ ሀገራት ሀብት ሲዘርፉ እንመለከታለን። በአንድ ወቅት ግን ራግነር የተባለ ሰው ወደ ምዕራብ የመጓዝ ፍላጎት እንዳለው፣ ወደ ምዕራብ ተጉዘውም ደግሞ ትልቅ ሀብት ወዳላት ምድር ሂደው ዘርፎ መምጣት እንዳለባቸው ለወንድሙ ሐሳብ ያቀርብለታል። ነገር ግን በወንድሙ ተቀባይነት አላገኘም። ወደ ምዕራብ ተጉዞ የሚያውቅ ማንም ስለሌለ ከዚህ በፊት ብዙዎች ሞክረው እንዳልተሳካላቸው ደግሞም ወደ ምዕራብ ምንም አይነት የብስ እንደሌለ ይሞግተዋል። ነገር ግን ይህ ተስፈኛ ራግነር ወደ ምዕራብ ትልቅ ሀብት አለ፣ ለዛም ደግሞ እኔ የሰማሁት ታሪክ አለ በማለት ይሞግተዋል። በዚህ ጊዜ በምን አይነት መንገድ ወደዛ ልንሄድ እንችላለን የሚል ሙግት ቢያቀርብለትም እሱ መፍትሄ እንዳለው የሚሄዱበት መንገድ እንዳለ ያሳምነዋል። ይህን ሐሳብ ይዞ ወደ ንጉሱ ይቀርብና ለንጉሱ ጥያቄውን ያቀርባል። እንመልከተው። Para as terras do leste, até a Rússia. Todo ano. Vamos para os mesmos lugares. Mas há uma alternativa. ይሄ ጥያቄ በንጉሱ ተቀባይነት አላገኘም። ንጉሱ እኔ ወደ አዘዝኩት ወደ ምስራቅ እንጂ ወደ ምዕራብ መጓዝ አትችሉም ብሎ ጥያቄውን ውድቅ ያደርግበታል። እስኪ አሁን ደግሞ የዚህ ኪንግደም ዋና እምነት የነበረውን በተወሰነ ደረጃ እናንሳ። ከ8ኛው እስከ 11ኛው መቶ ክፍለ ዘመን የነበረው የቫይኪንጎች እምነት በዘመናዊ አጠራር የኖርዲክ አረማዊነት በመባል ይታወቃል። ይህ እምነት በወቅቱ በስካንዲኔቪያን ሀገራት ማለትም በኖርዌይ፣ ስዊድን እና ዴንማርክ የነበረ ዋና ሃይማኖት ነበር። የቫይኪንጎች ሃይማኖት ዋና ዋና ባህሪያት የሚከተሉት ናቸው። ብዙ አማልክትን የሚያመልኩ ቫይኪንጎች ብዙ አማልክትን እንዳሉ ያምኑ ነበር። እነዚህ አማልክት እንደ ሰው ባህሪ ያላቸው፣ ስሜት የሚሰማቸው፣ ስህተትን የሚሰሩ እና የራሳቸው ኃላፊነት የነበራቸው ነበሩ። ከዋና ዋናዎቹ አማልክት መካከል አንደኛው ኦዲን በመባል ይታወቃል። ይሄም ኦዲን የጥበብ የጦርነትና የሞት አምላክ የአማልክት ሁሉ አለቃ ተደርጎ ይወሰድ ነበር። በመቀጠል ቶር የተባለ ሌላኛው አማልክት ነበር። የነጎድጓድ የመብረቅና የጥበቃ አምላክ በተለይ ለተራው ሕዝብ እና ለገበሬዎች እጅግ ተወዳጅ የነበረ አማልክት ነው። ሌላኛው ደግሞ ፍሪያ ወይም ሎኪ በመባል የሚታወቁ ሌሎች አማልክቶች ነበሯቸው። በንጉሱ ተቀባይነት ያላገኘው ራግነር ሎኪ ወደ ተባለው ግለሰብ በመሄድ መርከብ እንዲያዘጋጅለት ሲጠይቀው እንመለከታለን። ሎኪም ጥያቄውን ተቀብሎ ቆንጆ ዘመናዊ መርከብ አዘጋጀለት። እናም ሰዎችን በማስተባበር ሰዎች ከሱ ጋር እንዲቆሙ በማድረግ ወደ ምዕራብ ጉዟቸውን ይጀምራሉ።
ይሄ ወደ ምዕራብ የሚደረገው ጉዞ ግን እንዳሰቡት ቀላል አልነበረ። እጅግ ፈታኝ፣ በማዕበሎች በነውጦች የታጀበ ለብዙዎችም ደግሞ ስጋት እንዲሆን ያደረገ ስጋት በልባቸው ላይ እንዲጭር ያደረገ ረዥም አድካሚ ጉዞ ነበረ። እንደውም ብዙዎቹ ተጠራጥረው ራግነር እንደሸወዳቸው የብስ በዚህ አቅጣጫ እንደሌለ ሲናገሩ ራግነር ላይ ሲያጉረመርሙ እንመለከታለን። ነገር ግን ከረዥም ከአድካሚ ጉዞ በኋላ ወዳሰቡት ምድር ይደርሳሉ። በዚህ ጉዟቸው ወደ ሊንድስፋርን ደረሱ። ሊንድስፋርን ማለት በሌላ ስሙ የቅዱሳን ደሴት በመባል የሚታወቅ በእንግሊዝ ሰሜናዊ ምስራቅ የባህር ዳርቻ ላይ የምትገኝ ውብ ደሴት ናት። ስለዚች ደሴት ዋና ዋና የሆኑ ነጥቦችን ላንሳ። የክርስትና ማዕከል መሆኗ ነው። ደሴቲቱ በ635 ዓመተ ምህረት በቅዱስ አይዳን አማካይነት የተመሰረተች ሲሆን በወቅቱ በእንግሊዝ የክርስትና እምነት መስፋፋት ዋና ማዕከል ነበረች። የቫይኪንጎች ጥቃት በ793 ዓመተ ምህረት ሊንድስፋርን በታሪክ የምትታወቀው በ793 ዓመተ ምህረት በቫይኪንጎች በደረሰባት አሰቃቂ ጥቃት ነው። ይህ ክስተት በብሪታንያ የቫይኪንጎች ዘመን በመጀመሪያው ምልክት ተደርጎ ይወሰዳል። ከዚህ በኋላ ሰብረው ወደዚህ ገዳም በመግባት ብዙ መነኮሳትን የገደሉ ሲሆን ብዙዎችንም ደግሞ ማርከው ወደ ሀገራቸው ይዘው ሂደዋል ማለት ነው። እንግዲህ መነኮሳት እንደመሆናቸው የታጠቁ አይደለም፣ የታጠቁ አልነበሩም። ምንም አይነት ተቃውሞ ሲደርስባቸው አንመለከትም ማለት ነው። ነገር ግን በዚህ ገዳም ውስጥ የነበረ በጣም ብዙ ይገለገሉበት የነበረ ከወርቅ የተሰራ ከብር የተሰራ ዕቃ ዘርፈው ወደ ሀገራቸው ይዘው ሂደዋል ማለት ነው። እንግዲህ እነዚህን ወርቆችን ሲያዩ ጠባቂ የለውም ወይ? ይሄን ሁሉ ሀብት ይዘው እንዴት ጠባቂ አይኖርም የሚል ጥያቄ ሲጠይቅ አንደኛው ጠባቂያቸው ሙቷል ብሎ መስቀሉን እያሳየ ሲቀልድ እንመለከተዋለን ማለት ነው። በዚህ መካከል አንድ ተደብቆ ያለ መነኩሴ ያገኛሉ ማለት ነው እና ስለ ቦታው ስለ ገዳሙ ይጠይቀዋል። ምን ይባላል ይሄ ቦታ? እናንተስ ምንድነው ሃይማኖታችሁ? የት አካባቢ ነው ያለነው አሁን? በማለት ይሄን መነኩሴ በማስጨነቅ ይጠይቀዋል ማለት ነው እና መነኩሴውም ስለ ቦታው፣ ስለ አካባቢው፣ ስለ ሃይማኖታቸው ይነግረዋል፣ በግልጽ ያስረዳዋል ማለት ነው። ከዛ እጁ ላይ ያለ መጽሐፍ ያያል እና ይሄ ሁሉ ሀብት እያለ ይሄን መጽሐፍ ለማሸሽ ለመሞከርክ ምን ቢኖረው ነው? ምን ሚስጥር ቢኖረው ነው ብሎ ሲጠይቀው ይሄ መጽሐፍ ህይወታችን ነው፣ ሃይማኖታችን የሚመራው በዚህ መጽሐፍ ነው በማለት ሲያስረዳው እንመለከታለን ማለት ነው። ከዚህ በኋላ እንግዲህ ሀብቱን ዘርፈው ብዙ መነኩሴዎችን ማርከው ወደ ሀገራቸው ብዙዎችን ደግሞ ገለው ከተማዋን በእሳት አቃጥለው ወደ መጡበት ስፍራ ሲመለሱ እንመለከታለን። እንግዲህ እንደምናየው የመጡበትን አሳክተው ብዙዎችን ገድለው ብዙ መነኮሳትን ደግሞ ማርከው ከተማዋን አቃጥለው ወደ ሀገራቸው በትልቅ ደስታ በድል ስሜት ሲመለሱ ወደ ሀገራቸው ሲሄዱ እንመለከታቸዋለን ማለት ነው። እንግዲህ የኖርዌይ ታሪክ ከዚህ በኋላ ሲቀየር እንመለከታለን። በኖርዌይ ምን ተከሰተ የሚለውን ከዚህ በኋላ የማሳያችሁ ይሆናል። ተከታተሉ። እንግዲህ በኖርዌይ ያለው የጣዖታት አምልኮ የአማልክታት አምልኮ ከዚህ በኋላ መልኩን ሲቀይር ታሪኩ ሲቀየር እንመለከታለን። ክርስቲያኖች በእንግሊዝ የነበሩ በገዳም የነበሩ ወደ ኖርዌይ በመሄዳቸው ምክንያት አንዳንድ ሰዎች የክርስትናን ሃይማኖት ሲቀበሉ እና ሰዎች ሲድኑ እንመለከታለን ማለት ነው። ምንም እንኳን በዛ በ8ኛው መቶ ክፍለ ዘመን እና በ9ኛው መቶ ክፍለ ዘመን አንዳንድ ሰዎች ክርስትናን ቢቀበሉም ሃይማኖቱ የክርስትና ሃይማኖት ግን በዋነኝነት የተስፋፋው በ10ኛውና በ11ኛው መቶ ክፍለ ዘመን ነበረ። አሁን ላይ በኖርዌይ ያለው
ትልቁ እምነት ወይም ሃይማኖት የክርስትና ሃይማኖት ሲሆን እርሱም ደግሞ የኖርዌይ ቤተክርስቲያን ቸርች ኦፍ ኖርዌይ በመባል ይታወቃል። ቸርች ኦፍ ኖርዌይ ኢቫንጀሊካል ሉተራን ቸርች ኦፍ ኖርዌይ ሲሆን ይህ የፕሮቴስታንት እምነት ተከታይ የሆነው ቤተክርስቲያን የሀገሪቱ ዋነኛ ሃይማኖት ተቋም ነው። የቅርብ ጊዜ መረጃዎች እንደሚያሳዩት ከሀገሪቱ 60% የሚሆነው ነዋሪ የዚህ እምነት ተከታይ እንደሆነ፣ የተቀሩት እስልምና፣ ቡድሃ እና የመሳሰሉት በሀገሪቱ ይገኛሉ። ወደ ቀደመው ነገራችን ስንመለስ እንግዲህ በዚህ ዓለም ዋንጫ ላይ እነዚህ ሁለት ሀገራት እርስ በርስ ተገናኝተዋል። ኖርዌይ እና እንግሊዝ በዚህ መልኩ ግንኙነት ቢጀምሩም አሁን ግን ሁለቱም ምድሮች የክርስቲያን ምድር እንደሆኑ የታወቀ ነው። በእንግሊዝ ትልቁ ቁጥር ያለው ሃይማኖት ክርስትና ነው። በኖርዌይም ትልቁ ቁጥር ያለው ሃይማኖት ክርስትና ነው። በሁለት ክርስቲያን ሀገራት መካከል የሚደረግ ሰላማዊ ፍልሚያ እንግዲህ የፊታችን ቅዳሜ በሁለቱ ታላላቅ ሀገራት መካከል ሰላማዊ የሆነ ጨዋታን የምንመለከት ይሆናል። ስለነበረን ጊዜ አመሰግናለሁኝ። በሌላ ፕሮግራም እስክንገናኝ ቸር ቆዩ።